ጉድ ህልምልም አድርግልኝ ብያለሁ። በጠዋት ተነስቼ እንዴት ናችሁ? ሳምሪ ተረጋጊ። መጀመሪያ ሰላም ታቀርቢ፣ ለወሬ አቸኩይ ብዬ እኔ ስንቴ ነው የነገርኩሽ? ስንቴ ልግነፍሽ? ቆይ አንቺ ሰው ስንቴ እንዴ! ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝ የተሰማችሁን ሀሳብ አስተያየት እውነት ለመናገር ዛሬ ምንም አይነት ስድብ አልፈልግም። ዛሬ መታችሁ የምትሳደቡ ካላችሁ እስከ መጨረሻው ነው በብሎክ የምሸኛችሁ ከቤቴ ማለት ነው። እኔ ሰላም ያለው ሰው 10 ሰው ይበቃኛል። ትርኪ ምርኪ አሳስገሰስ ከሚሆን ማለት ነው። ቆም ብላችሁ ወይ እንደ ሴት ልጅ ወይ እንደ ሰው የምታስቡ ብቻ ነው ኮሜንት እንድትሰጡኝ የምፈልገው ማለት ነው። እንግዲህ ዛሬ ይዣቸው የመጣሁት ነባ ኢብሮና አሙ ናቸው። ታውቃላችሁ ምን አይነት ነገር እንዳለ እኔም ጋር እነሱም ጋር ማለት ነው። በዚህ አጋጣሚ የማንም ጥላቻ እንደሌለብኝ አስቀድሜ እነግራችኋለሁ። ምንጊዜም እንደምናገረው የሰውየው ጥላቻ ሳይሆን የአንድ ሰው ተግባሩ ነው መጣላው፣ የሚያደርገውን ነገር ነው መጣላው። ከሰውየው ምንም አይነት ጥላቻ የለኝም። በዚህ ቅድሚያ እንድታውቁ ስለምፈልግ ነው። በመቀጠል እንግዲህ በቲክቶክ እየሰማሁና እያየሁ ያለሁት ነገር እኔ ልቤን ስለነካኝ፣ ሁለተኛ ደግሞ በውስጥ በውጭም ሳምሪዬ ነባ ጠፋች፣ ነባ እንደዚህ ሆነ እያላችሁ በጭንቀት የምጠይቁ ልጆች ስላላችሁ ለእያንዳንዳችሁ መመለስ ስለማልችል ጠቅለል አድርጌ መናገር ስለምፈልግ ነው የመጣሁት ማለት ነው። እንግዲህ ኢብሮና ነባ ለኢድ ከተለያዩበት ሰዓት ቀን ጀምሮ እስካሁን ድረስ የሉም ዩቲዩብ ላይ ማለት ነው። እንደውም ነባ ቲክቶክ ላይ አለች፣ ነፍናት። እንዲሁም ደግሞ በዩቲዩብም ኢድ ሙባረክ ብላለች ፎቶ ፖስታ። ኢብሮ ደግሞ ጭራሽ የለም። የእሱ ነገርም በጣም እንዳታሰባችሁ ነግራችሁኛል ማለት ነው። ኢብሮ እስከማውቀው ድረስ ወደ ቤተሰብ ሄዷል። እኛ ጋር ደግሞ ትንሽ ኔትወርክ ኢንተርኔት አለ። በእርግጥ ግን የዚህ ነገሮች የተመቻቹለት አይመስለኝም እንጂ ያን ያክል ችግር ገጥሞት አይደለም የጠፋው። ለኢድ ሄደ። እዛ ደግሞ የማይመቻቸው ብዙ ነገሮች አሉ። ታውቃላችሁ፣ ብዙ ነገሮች አስቸጋሪ ናቸው በዚህ ሰዓት በኛ አካባቢ ስለምታውቁት እንዲህ ነው ብዬ ማስረዳት አይጠበቅብኝም። እና በዛ ምክንያት ቪዲዮ ላይ ሰራ ችሏል ብዬ ነው የማስበው። ኢብሮዬ ባለህበት ፈጣሪ ይጠብቅህ። አይዞ የኔ ኩሩ ጀግና ወንድም፣ ቆፍጠን በል። ለሚመጣው ነገር ሁሉ ሁሌም እኔ እህት ከጎን ነኝ። ስለምንም ነገር እንዳትፈራ ማለት ነው። እውነት ለመናገር ከሰሞኑ የሚመጣው ጦርነት በጣም ከባድና አስጨናቂ እንደሆነ በህልሜም በእውኔም እያለምኩና እያየሁ እገኛለሁ። ሳምሪ ምንድነው ጦርነት የምትዩ? አታስጨንቂን፣ ወደ ገደለው ግቢ እንደምትሉኝ ተስፋ አደርጋለሁ። ወደ ገደለው ስገባላችሁ ነባሄን ሰሞን በቲክቶክ እንደ በፊቷ ፊን እያለች ነው የኔ ትንሿ ማለት ነው። ይሄ ነገርሽን በጣም እወድልሻለሁ፣ በራስሽ ያልሽ አቋም፣ እንዲሁም ደግሞ ልታረጊያቸው የምትፈልጊያቸው ነገሮች። ነገር ግን መኪና ውስጥ የሆነ ሰው አለ። 2-3 ቪዲዮ መኪና ውስጥ ለቃለች። መኪና ውስጥ የሆነ ሰው አለ። እሱ ደግሞ ማን ቢሆን ጥሩ ነው? ገምቱ። ብዙዎቻችሁ ቲክቶክ የማትጠቀሙና የእሷን ቲክቶክ የማታውቁ ስለምትኖሩ ልንገራችሁ ብዬ ነው። አሙ ታምናላችሁ? ቪዲዮውን ባመጣው ዘፈን ስላለው ዩቲዩብ ስለሚዜን ብዬ ነው ለመናገር ያለመጣሁት። ሚቱን ብታደርጉት ዘፈኑ ይይዛል። አልፈለኩም። ራሱ ታየ፣ ጭንቅላቱ ታየ። ነባ ከዘፈንሽ አይቀር ምን አለበት ስልኩን ግትር አድርገሽ ወደፊትሽ ብቻ እያሳየሽ ዘፍንሽ ቢሆን የሰው ልብ አንጠልጥለሽ የሰው ልብ ቆርጠሽ ፈልጠሽ እንደዚህ ከምታሳየን ማለት ነው። ውዝ ታደርግላችሁ ቤተሰብ ምን ብናይ ጥሩ ነው? ጭንቅላቱን አየ ነው። ከአንድም 2 ቪዲዮ ላይ ጭንቅላቱ ታየ ነባ የኢብሮ። ወይኔ ለወሬ መቸኮል ሳምሪ፣ ኧረ ተረጋጊ፣ ወደ ራስሽ ተመለሽ። የአሙ ጭንቅላት ታየ ማለት ነው። በነገራችን ላይ እኔ አሙ በጣም የዋህ ልጅ ነው። እኔ ያረጋቸው ነገሮች አናደውኝ እንጂ የአሙ ጥላቻ እናንተ እንደምትሉት የአሙ ጥላቻ የለብኝም። ምድር አተላ ልብ ያላችሁ ሁላ ማለት ነው መታችሁ እዚህ ጋር አፋችሁ የምትከፍቱ ሁላ እኔ የአሙ ጥላቻ የለብኝም። ነገር ግን እሱ ፍቅር ያለው ከፈኪ እስከሆነ ድረስ አሁንም ቢሆን ወደ ነባ ህይወት ተመልሶ ሲመጣ ነባ ተጎጂ ናት። 4 ነጥብ ነው የምነግራችሁ። ለዛ ነው እኔ ከአሙ ጋር ከመጣች ድጋሚ ነባን አልደግፍም ያልኳችሁ እንጂ አሙን ያን ያክል ጠልቸው ምናምን አይደለም። ግን አሙ ፈኪ መቼም አትፋታውም። አሙ ልንገራችሁ፣ ነባ ተመልሳ ስትመጣ እሷም ትመጣለች። በዚህ ሰዓት ማን ነው የሚጎዳው?
እችናት የምትጎዳው ትንሿ ማለት ነው። በመካከል የምትጎዳው እችናት። ስለዚህ ስለምወዳት ስለማከብራት ነባ ትልቅ ደረጃ እንድደርስ ስለምፈልግ ከአሙ ጋር ከመጣች አልደግፍም ብያቸዋለሁ። ዛሬም ነገም አቋሜ አንድ ነው። ልቀይረው አልችልም። ለምን ሳምሪ እንደዚህ ተለዋጭቶናልሽ ካላችሁኝ ደግሞ የልቤ ወድጃት ከልቤ እየደገፍኳት ስትጎዳ ማየት አይኔ ስለማይችል ነው። ልቤ ስለማይፈልግ ነው። እንደምትጎዳ ደግሞ 100% እርግጠኛ ስለሆንኩኝ ነው። ምክንያቱም አሙ ልቡ ፈኪ ጋር ነው ያለው። በቃ ግልጽ ስንነጋገር ይሄ ደግሞ ፍቅር ነው። እኔ ለምን ይሄ ሆነ አልለውም። እሱ ግን ደግሞ የሚያናድደኝ ነገር የእሱ ነገር በህይወቷ እየሄደ እየመጣ መጫወቻ ሊያረጋት አይገባም ነው። እንደገና ደግሞ በባለፈው ተናግሯል። ታውቃላችሁ የዋህነቱ ሞኝነቱ አሙማሙ ያልኩት ወድጄ አይደለም። ፊቱም ልቡም ለካ ሞኝ ነው ያልኳችሁም ለዚህ ነው። አሁን ግን ነፃ ነኝ አለ። ያ ማለት ነባ ስፈልጋት ትመጣለች፣ ሳልፈልጋት ትሄዳለች አይነት ሰው ነው እያደረጋት ያለው። ይሄን ደግሞ እድል የምትሰጪ ከሆነ ነባ የራስሽ ጉዳይ። የሩታ ቤት እድል አንቺ ቤት እንደሚመጣ ካሁኑ ቀድሜ እነግርሻለሁ። ሩታ በህይወቷ ለድራማ ገባች። እኔ ያስረግጬ ስነግራችሁ ማለት ነው። አሁን ግን ህይወቷ በሙሉ እንባ በእንባ ሆነ። የድራማ መሰላችሁ እንደ ሩታ የምታለቅሰው? የእውነት እኮ ነው። እውነት ለመናገር ሴት ልጅ ነኝ እኔ፣ ክፉን አልመኝም። በጣም ነው ያሳዘነችኝ። አብረው እየኖሩ እንኳን ቢሆን ራሱ የሰላም ህይወት አይደለም ሩታ እየኖረች ያለችው። በቃ እኔ ስነግራችሁ ማለት ነው። ለምን አመጣጧ ጥሩ አልነበረማ። በህይወታችሁ ለዩቲዩብ ብላችሁ ለድራማ ብላችሁ የምታረጉት ነገር ዋጋ ያስከፍላችኋል ነው እያልኩኝ ያለሁት። ግን ተመልካች ይሄን ነገር አይረዳም። ልክ እኔን ለማሸማቀቅ የአንቺ ሚስጥር የአንቺን ጉድ አውጡት፣ የኔ ጉድ ካለ አውጡት። እኔ የማፍርበት የምጨነቅበት አንዳችም ነገር የለም። ስለ ዩቲዩብ ባየሁት ነገር ብቻ ነው የምናገረው። የኔን የኋላ ባክግራውንድ የምታውቁት ታሪክም የለም፣ ብታውቁትም የሚያሳፍር ባክግራውንድ ታሪክ የለኝም። እኔ ሳምራዊት ሸዋንግዛው ቅብርር ያልኩኝ የእናቴ ልጅ ነኝ። አስረግጬ ስነግራችሁ ማለት ነው። ብሰሙት የሚያሳፍር ታሪክ የለኝም ባጭሩ ማለት ነው። እንደ ማንኛውም ሰው በወንድ ብጎዳ ጀግና ነኝ፣ ገልብጬው መሄድ ሰው ነኝ። ልንገራችሁ፣ እማልለማመጥ እማልሽለጠለጥ ማለት ነው። ከሄደ መንገዱን ጨርቅ ያርግለት እምል ሰው ነኝ። ለምን ሄደብኝ እያልኩ እንዲወጣው በይም ላይ የተነፋጠጥኩ ማለቅስ ልጅ አይደለሁም። ገባችሁ? ለነገሩ ስለማታውቁኝ የማያውቁትን ምንድነው ሞትን ለቀባሪ ያረዱት ነው የሚባል ነገር አለ። ስለዚህ ስለማታውቁኝ ብዙ ብታወሩ አይደንቀኝም። መታችሁ ለመንጫጫት እንዳትሞክሩ። ሪልና የሆነ ያለውን ነገር ነው እየነገርኳችሁ ያለሁት። ይችሊ ስትጎዳ ማየት ስለማልችል ከወዲሁ ግልብጥ ስል በኋላ ሌላ ስሜት ስገባ ሳምሪ እንዴት ነው አንተ ያታልሽ እንድትሉ ስለማልፈልግ ነው አሁን የምነግራችሁ። ወንድ ሞልቷል አዲስ አበባ ውስጥ በገንዘብ ሴቱም ወንዱም በአሁኑ ሰዓት ዩቲዩብ እየሰራ ነው። አለቅ አታመጪውም። በገንዘብሽ ጎትተሽ በዩቲዩብሽ ወጥረሽ አሰሪም ምን ያለው ጦልጥሻል ድጋሚ እሱ ጋር ሳትመጣ ምን ነው እንዳትሉኝ፣ እንደምትመጣ ስለማቅ ነው። አሁን ዩቲዩብ ላይ ቲክቶክ ላይ እያዘዋወሩት ነው። የኛም ልጆች ካሁን ይቆጫቸዋል። እውነቴን ነው የምነግራቸው። በውስጥ የምታወራው ልጆች ኃይል ትሏት ይገባል። እኔ ምቀኝነት ሳይሆን የሚሆነውን ነገር ነው እየነገርኳችሁ ያለሁት። እኔ ለምን ከኢብሮ ጋር ግዴታ አትመጣም አይደለም የኔ ጥያቄ። ምክንያቱም ከኢብሮ ጋር ስራ ነው በቃ። ልጁ አስገዳጅ ነገር ገጠመው ሄደ። አዲስ አበባ ሊመለስ ይችላል። ከዛ ሌላ ጦርነት አስባችሁታል። ሌላ ጦርነት ነው የሚመጣው። እዚህ ጋር ደግሞ አንዳንድ ልጆች እያየሁ ነበር። ኢብሮ እንዳይጎዳ አትሞኙ። ኢብሮ አይጎዳም። ምክንያቱም ወንድ ልጅ ነው። ወንድ ልጅ ማለት ከእናንተ ጋር ከወሰነ ነው። ያ በቃ ከቆረጠ ነው። ለምን እዚህ ስትንደባለለ ያገኛትም ዞር ብሎ ያያት። ሲቀጥል ደግሞ በስራ ነው የተገናኙ። እስካሁን ድረስ ባለው ነገር ስራ ነው፣ ችግር የለውም። ሰው በስራ ይገናኛል፣ በስራ ይለያያል። እነሱ ቢለያዩ ሁለቱንም ከመደገፍ ወደኋላ አይደለም። ግን ደግሞ ከአሙ ጋር ከመጣች አሁንም ደግሜ የምነግራቸው አልደግፍም። ምክንያቱም ስትጎዳ ማየት ስለማልፈልግ። በቃ 4 ነጥብ። አሙ አቋም የሌለው ሰው ነው። እያያችሁት ነው አይደለ? አሁን ነፃ ነኝ ብሎ በባለፈው አሁን ድጋሚ ከሷ ጋር የሚመጣ ከሆነ ምን ነው? አንቺ ሰው የለም እንደ ሌላ ሰው በብር የምትገዡ ወንድ የለም እንደ ነፍ እኮ ነው ያለው። ለስራ ማለት ነው፣ ሌላ ነገር አይደለም። ለስራ ሞልቷል። ምን ለስራ ያለ ኢትዮጵያ የአዲስ አበባ ልጅ ወጣት ሞልቷል እኮ። ዞር በይ ጠያቂ። በብርሽ መድረጥ አድርገሽ አምጪ፣ ክፈዩ። አንቺን በዩቲዩብሽ ብርሽ ዝሪ። አለቀ 4 ነጥብ። እኔ ይሄ ነው አቋሜ። የራሴን አቋም ሙልፍት ማድረግ ስለማልፈልግ ነው። እንደዚህ መሽለጥለጥ ምናምን አይመቸኝም። እኔ የሴት ቆራጥ ነኝ። ይሄንን እምላት ነገ ልጅ ናት። ይች ልጅ ወጣት ገና ህፃን ናት። ብዙ ነገር ይጠበቅባታል። ገባችሁ? የነገ ህይወቷ ተበላሽቶ ማየት ስለማልፈልግ ነው ከወዲሁ ምቆነጥጣት። አድርሱልኝ። ነባ ይድረስሽ። ስሚ ይሄን ቪዲዮ ትጠቀሚበታለሽ እንጂ አትጎጅበትም።
ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። በጊዜ ሂደት የምናየው ይሆናል። ያሰብኩት የገመትኩት ነገር እንዳይሆን እመኛለሁ። ከሆነ ግን ባይ ባይ። እኔ ምንም የሚመለከተኝ ነገር የለም። መልካም ጊዜ ሆነላችሁ። ኢብሮዬም በጣም ተናፍቀሃል የኔ አንበሳ ጠንበለል ወንድም ማለት ነው። ናልን በዩቲዩብ እንደምንም ብለህ ተሽሎክልከ ግዴታ አዲስ አበባ እስከምትመጣ ድረስ አይጠበቅም። ተሽሎክልከ የሆነች ነገር አሳየን። በቃ አለሁ በለን። እሺ መልካም ጊዜ ሆነላችሁ። አዲስ ነገር ሲሆን መልሳለሁ። ወዳችኋለሁ። ቻው ቻው።